ሁሌም ቢሆን ዘንጦ መታየትን የማይፈልግ የለም። ግን ለመዘነጥ ግዴታ ውድ ነገር ሊኖርሽ ይገባሉ ማለት አይደለም። ለመዘነጥ ከፈለግሽ አሁን የምነግርሽን 8 ወሳኝ ነገሮች ከተከተልሽ አንቺ ዘናጭ ነሽ ማለት ነው። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽንና ቀለል ስላሉ አልባሳት የምንማማርበት የዩቲዩብ ቻናል ነው። ላይክ እና ሰብስክራይብ በማድረግ ይሄ ቪዲዮ ለብዙ ሰው እንዲዳረስ እንድታደርጉልኝ በትህትና ጠይቃለሁ። በዛሬ ቪዲዮአችን በቀላሉ ለመዘነጥና ለዕለት ተዕለት የሚሆኑ የዝነጣ ዘዴዎችን በጥቂቱ ለማየት እንሞክራለን። እስከ ቪዲዮ መጨረሻ አብራችሁኝ ነው። መጀመሪያው ገለልተኛ የሆኑ ከለሮችን መምረጥ ነው። ገለልተኛ የምንላቸው ጥቁር፣ ነጭ፣ እንደ ግራጫ፣ ቤጅ፣ ቡናማ የሆኑ የከለር አይነቶች ናቸው። እነዚህ ቀለሞች ቀለል ያሉና የሚያምሩ ክላሲ የሆነ ሉክን ይሰጡናል። ቀለማቸው ቀለል ያሉ ስለሆኑ በቀላሉ ይዋህዱልናል። ልብሶቻቸውን ውድ ያስመስሉላቸዋል። ሁልጊዜም ቢሆን ፋሽን የማያልፍባቸው ትሬንድ የሆኑ የከለር አይነቶች ናቸው ማለት ነው። በቀላሉ ማዋሃድ ትችላላችሁ። ነጭ ቲሸርትን ከጥቁር ሱሪ ጋር፣ ግራጫን ደግሞ ከቤዥ ጋር፣ ቡናማ ከነጭ ጋር ከጥቁር ጋር መልበስ የምትችሏቸው የከለር አይነቶች ናቸው ማለት ነው። እርስ በራሳቸው ማዋሃድ የሚችሉ ቀለል ያሉ የከለር ምርጫዎች ናቸው። ስለዚህ ሁሌም ቢሆን ኒውትራል ከለሮችን ምርጫሽ አድርጊ። ሁሌም ቢሆን ኒውትራል ከለሮችን ኮምባይን እያደረግሽ ከሌሎቹ ጋር ብትለብሻቸው ወጣ ያለ ሲሆን ላግዠሪ የሆነ ሉክን ይሰጡሻል ማለት ነው። በሁለተኛ ደረጃ ደግሞ ከእናንተ ሰውነት ጋር የሚሄደውን ልብሶች መምረጥ መቻል ነው። ሁሌም ቢሆን የእናንተ ሰውነት ፊት የሚያደርጉ ወይም ደግሞ ከሰውነትሽ ጋር የሚሄዱ ልብሶችን ልበሽ። በጣም መጥበብ በጣም መስፋትም የሌለበት መካከለኛና ከሰውነትሽ ጋር መሄድ ያለበትን ልብስ ሁሌም ቢሆን ምረጪ። ያለሽን ቅርጽ በጥሩ ሁኔታ ያሳያል። ንጹህና የተዘጋጀ መልክ ይሰጥሻል። የምትለብሻቸውን ልብሶች ውድ ያደርጉልሻል። መጅም ቢሆን ስትቀመጭም ቢሆን ኮንፈርት እንዲሰማሽና የራስሽ ኮንፊደንስ ቢልድ እንድታደርጊ ይረዱሻል ማለት ነው። ሁሌም ቢሆን ከሰውነትሽ ጋር የሚሄዱ ልብሶችን ምረጪ። ከአንቺ ጋር ፊት የሚያደርጉ ልብሶች አንቺነትሽን ማንነትሽን የሚገልጹ ስለሆኑ መስፋት የሌለባቸውን ጠበብ ያሉ ከአንቺ ጋር ፊት የሚያደርጉ ልብሶችን ሁሌም ቢሆን ምረጪ። በጣም ውድ ሆነው ትሬንዲ የሆኑ ወይም ደግሞ ከአንቺ ሰውነት ጋር የማይሄዱ ከሆኑ የማያምርብሽ ከሆኑ ውድ መልበስሽ ምንም ትርጉም የላቸውም። መሆን ያለበት ከአንቺ ሰውነት ጋር የሚሄዱ እርካሽም ሆነ ውድ ቢሆንም ከአንቺ ሰውነት ጋር መሄድ ያለባቸውን ልብሶች መርጠሽ መልበስ መቻል ነው። ምክንያቱም ኮምፎርታብል እና ኮንፊደንስ እንዲሰጥሽ ያደርጉልሻል ማለት ነው። ሁሌም ቢሆን ኮምፎርት እና ኮንፊደንስ ይቀድማል። ስለዚህ ከራስሽ ሰውነት ጋር ፊት የሚያደርጉትን መርጠሽ መልበስ መቻል ሁሌም ቢሆን ኤሌጋንት የሆነ ሉክን ይሰጥሻል። ሁሌም ቢሆን ለመዘነጥ ስታስቢ ከአንቺ ሰውነት ጋር የሚሄዱትን እንጂ ትሬንድ ለመከተል ብለሽ ምንም ነገር አታድርጊ። ስለዚህ ሁሌም ቢሆን ከአንቺ ሰውነት ጋር የሚሄዱትን ልብሶች መርጠሽ ለመልበስ ሞክሪ። በሶስተኛ ደረጃ ደግሞ የምናየው አክሰሰሪዎች ናቸው። አንድ ልብስ ያለ ብዙ ጥረት ከፍ ያለ እንዲመስል ለማድረግ አንድ ቀላል መንገድ ነው መጠቀም የምንችለው። እነዚህም አክሰሰሪዎች ናቸው። አክሰሰሪዎችን ቀለል ያሉ ቀለበቶችን፣ ብራስሌቶችን፣ ቀበቶዎችን በመጠቀም አውትፊታችንን በደንብ ኤሌጋንት የሆነ አውትፊት እንዲኖረው እና ኤክስፔንሲቭ የሆነ ሉክ እንዲኖረን ከሚያደርጉልን መሰረታዊ ነገሮች መካከል አክሰሰሪዎች ናቸው። እነዚህ ትንንሽ ነገሮች ከምናስበው በላይ በደንብ ጎልተን እንድንታይና ኢፈርትለስ የሆነ ሉክን ከሚሰጡን ነገሮች መካከል አንደኛው ነው። በቀላሉ የተዘጋጀሽ እና ዘመናዊ መሆንሽን ያሳያል እና በዚህ ላይ ቀናት ላይ ቀለል ያሉ ልብሶች ብቻ ስትለብሺ ከዚህ ጋር የወርቅ ጆሮ ጌጦችን ወይም ደግሞ ወርቅ ቀለም ያለውን ቀለበቶችን ለመጠቀም ሞክሪ። ቀለል ያለ ጥቁር ቀሚስ ከተገቢው አክሰሰሪ ጋር ሲለበስ በጣም ውብና ሌግዠሪ ይመስላል። ይህም ጌጣጌጦችን ውበት እንዲኖረው ያደርጉልሻል ማለት ነው። ስለዚህ ሁሌም ቢሆን ከምንለብሳቸው ልብሶች ጋር መጨመር መቻል አለብን ማለት ነው። እንዲሁም የሶስቱን ኃይል አትርሺ። ጫማ፣ ቀበቶና ቦርሳዎችን ማለት ነው። ቦርሳ የተለያዩ ልክን ይሰጠናል። ከነዚህም ውስጥ በደንብ ጎልተን እንድንታይ ክላስ የሆነ ሉክን እንዲሰጡን ከሚያደርጉልን ነገሮች መካከል አንደኛው ቦርሳ ነው። የተለያየ ከለር ያለው ደመቅ ያለ ቦርሳ አንዳንድ ጊዜ ትንሽ ያልተዘጋጀ ሊያስመስለን ይችላል። ነገር ግን የተዋቀረ ቦርሳ ወዲያውኑ ንጹህና የተጠናቀቀ መልክን ይሰጠናል። ሁሌም ቢሆን ጎልተን እንድንታይ ያደርጉናል ማለት ነው።
ጫማዎች ደግሞ ሁሌም ቢሆን ጎልተን እንድንታይ ከሚያደርጉልን ልብሶቻችንን ከሚያሳምሩልን መሰረታዊ ነገሮች መካከል አንደኛው ነው። ሞር ሂል ጫማዎችን ብታዘወትሩ ከምትለብሷቸው ልብሶች ጋር በደንብ አውትፊታችሁን ሌክዠሪ ያደርግላችኋል። አውትፊታችሁን በደንብ እንዲታይ ከሚያደርጉላችሁ መሰረታዊ ነገሮች መካከል አንደኛው ጫማ ነው። ሌላኛው ደግሞ ቀበቶ ነው። ቀበቶ ሁሌም ቢሆን ስንለብሰው የመታየት ስሜትን ይሰጡናል። ስለዚህ የሆነ ሉክን ከሚሰጡን ነገሮች መካከል ቀበቶ ዋነኛው ነው። ሁሌም ቢሆን ከአክሰሰሪዎችሽ መካከል ሊጠፉ ከማይገቡ ነገሮች መካከል አንደኛው ቀበቶ ነው ማለት ነው። ሌላኛው ደግሞ መነጽር ነው። ፀሐይ መከላከልነት ባሻገር ለዝነጣ ከሚያገለግሉ ነገሮች መካከል አንደኛው ነው። የሚስጥራዊነትን፣ በራስ የመተማመን፣ የጥንካሬ ኢነርጂ ከሚሰጡ ነገሮች መካከል መነጽር ነው። ኢፈርትለስ በሆነ መልኩ መዘነጥም ሆነ ጎላ ብለሽ መታየት ከፈለግሽ መነጽር ጥሩ ምርጫ ነው ማለት ነው። ሁሌም ቢሆን አክሰሰሪዎችሽን በደንብ ሬዲ አድርጌ ካልኩሽ መካከል ለመጠቀም ሞክሪ። በደንብ አውትፊትን ጎላ አድርገው ከሚያሳዩ ነገሮች መካከል አንደኛውና ዋነኛው አክሰሰሪ ነው ማለት ነው። አራተኛ ደግሞ ሁሌም ቢሆን ቀለል ያሉ ሜካፖችን ለመጠቀም ሞክሪ። ባቺ እንኳን አንዳንድ ዩቲዩብ ቪዲዮዎችን በመመልከት ለመቀባት ሞክሪ። ቀለል ያሉ አይላይነሮችን ወይም ደግሞ ማስካራዎችን፣ ከንፈርሽን በደንብ ከሚያሳምሩልሽ ነገሮች መካከል አንደኛውን መርጠሽ ለመቀባት ሞክሪ። ጎላ የማለት ስሜትን፣ ራስሽን የመጠበቅ ስሜትን ስላለው ሁሌም ቢሆን ቀለል ያሉ ሜካፖችን ለመልመድ ወይም ደግሞ ራስሽ ላይ ለመስራት ሞክሪ። የተጋነኑ የሜካፕ አይነቶች ሳይሆኑ ከአንቺ ፊት ጋር ፊት የሚያደርጉትን የሜካፕ አይነቶች መርጠሽ መሰራት መቻል ማለት ነው። አምስተኛ ደረጃ ደግሞ ሁሌም ቢሆን ከፋሽን የማይወጡ ልብሶች ላይ ኢንቨስት አድርጊ። ሁሌም ቢሆን ዘመን የማይሽራቸው ልብሶች ወይም ደግሞ ፋሽን ሆኖ ስለሚቀሩ እንደዚህ አይነት ልብሶች ላይ ወይም ደግሞ ፋሽን የማያልፍባቸው አክሰሰሪዎች ላይ ኢንቨስት ማድረግ አለብሽ። ሁሌም የሚስማማና ዘመናዊ የሆነ ገጽታን ይሰጥሻል። ቀሚሶች ላይ፣ ጅንሶች ላይ፣ ሞር ነጭ ሸሚዞች ላይ፣ ኒውትራል ቀለሞች፣ እንደዚህ አይነት ልብሶች ላይ ኢንቨስት አድርጊ። ቀለል ያሉ ጫማዎች፣ ሂል ወይም ደግሞ ፍላቶች ላይ። ይህ ማለት ልብስን ስትገዢ ፋሽን መሆኑ ሳይሆን ጥራታቸውን መጠበቃቸው፣ ለረዥም ጊዜ መጠቀም መቻልሽን ማረጋገጥ ነው። ኒውትራል ቀለሞች ቀለል ያለና ክላስ የሆነ እይታን ስለሚሰጡ ፋሽን የማያልፍባቸው የከለር አይነቶች ስለሆኑ በብዛት እንደነዚህ አይነት ከለሮችን መጠቀም መቻል ማለት ነው። ቀለል ያሉ ልብሶችን፣ ክላስ የሆኑ ኮቶችን እና ጥንካሬ ያለውን ቦርሳ በመምረጥ ዘለቄታዊ ለሆነ ነገር የሚጠቅሙሽን ነገር ላይ ኢንቨስት ማድረግ ማለት ነው። የተሰፉ ሱሪዎች ላይ፣ ቀለል ያሉ ቀሚሶች ላይ ልብሱ ሁሌም የተዘጋጀ እንዲመስል ያደርጋሉ። በትንሽ ነገር ትልቅ ስታይል ታገኛለሽ። ኤክስፔንሲቭ ሉክ ይኖርሻል። ሁሌም ዘመናዊና ጥራታቸውን የጠበቁ ልብሶች ናቸው ማለት ነው። ሁሌም እንደዚህ አይነት ልብሶችን በመምረጥ ፋሽኔብል እና ክላስ የሆነ ሉክ እንዲኖርሽ አድርጊ። ትሬንዲ እና ታይምለስ የሆኑ ነገሮች ልዩነታቸው ትሬንዲ ጊዜያዊና ፋሽን ናቸው። በእርግጥ በፍጥነት ግን የሚወጡ አንድ ጊዜ ብቻ ያሉ ናቸው። ታይምለስ ደግሞ ዘላቂ የሆነ ፋሽን ነው። ሁሌም ብታረጊያቸው የማይሰለቹ ከዘመን ዘመን ቢቀያየሩም ፋሽናቸው ስቲል ያሉ ማለት ነው። የብዙ አመት የሚቆዩ ሁሌም ደግሞ መዘነጥ የምትችይባቸው ፕሮዳክቶች ናቸው። ስለዚህ እንደዚህ አይነት ፕሮዳክቶች ላይ ኢንቨስት አድርጊ። ስድስተኛ ሁሌም ቢሆን ጥፍሮችሽን በንጽህናና በጥንቃቄ ያዥ። ውብ መልክ ከፈለግሽ ወይም ደግሞ በራስ መተማመን እንዲኖርሽ ከሚያደርጉ ዋነኛ ነገሮች መካከል ጥፍርሽን በንጽህና መያዝ ነው። መንከባከብ ማለት ሲያድግ መቁረጥና ቆሻሻ እንዳይኖረው መታጠብ ነው። ኩልና ለስለስ ያለ እንዲሆን ማድረግ ነው። ለእይታ የሚስብ ጥፍር እንዲኖርሽ ከፈለግሽ ሁሌም ቢሆን ጥፍሮችሽን ተንከባከቢ። ከዛ በዘለለ ጥፍሮችሽን መሰራት፣ ቀለሞቹን መቀየር፣ ቀለል ያሉና ያልተጋነኑ ናቹራል የሆኑ ከለሮችን በመምረጥ መጠቀም መልክሽን ይቀይረዋል። ያለሽን አውትፊት አንድ ስቴፕ ከፍ ያደርግልሻል። ሞር ኦፍ ኮንፊደንስ እንዲኖርሽ ከሚያደርጉ ነገሮች መካከል ዋነኛው ጥፍርሽ ነው። ስለዚህ ሁሌም ቢሆን ጥፍሮችሽን ለመሰራት ሞክሪ።
ሁሌም ቢሆን ቁንጅናን የምትፈልጊ ከሆነ ጥፍርሽን ለመሰራት ሞክሪ። ቀለሞችን ቀያይሪያቸው፣ የተጋነነ ሳይሆን ናቹራል የሆነ ሉክን ምረጪ። ሁሌም ቢሆን አንድ ስቴፕ ከፍ ከሚያደርጉሽ ነገሮች መካከል ጥፍር ስለሆነ ሁሌም ለመሰራት ሞክሪ። 7ኛ ጸጉርሽን ሁልጊዜ ንጹህና የተስተካከለ ይሁን። መታጠብና ንጹህን ማድረግ ሁሌም ቢሆን አንቺነትሽን ይገልጻል። ስለዚህ ሁሌም ቢሆን ጸጉርሽን ተንከባከቢ። አንዳንድ ጊዜ ውብና ውድ መምሰል ትክክለኛ ከአለባበስ ጀምሮ ነው ብለሽ ታስብ ይሆናል። ነገር ግን የጸጉርሽ አሰራር እንኳን እኩል ኃይል እንዳለው ልነግርሽ እወዳለሁ። ከምንም በላይ የተዋበ ጸጉር ሁለመናን ማሳመሩ ግልጽ ነው። ለምሳሌ ጸጉር ማስያዣን ውሰጂ። ጸጉርሽን በደንብ ሰብስበሽ ወደ ላይ ለማስያዝ ወይም ደግሞ መሀል ላይ ከፍለሽ በደንብ ለማስያዝ ሞክሪ፣ ሳትለቂው ማለት ነው። እንደዚህ አይነት አያያዝ ሚኒማል መልክ ይሰጥሻል። ደግሞ ትንሽ ከኋላው አስይዘሽ ከፊት ለፊት ደግሞ ትንሽ 1-2 ፍሬ የሚሆኑ መልቀቅ። እነዚህ ደግሞ ሮማንቲክና ለስለስ ያለ ስሜትን ይሰጥሻል። ጸጉርሽን በመልቀቅ በመሃል በኩል ክፈዩ። ሁሌም ጫፉን ጤናማና የተቆረጠ መሆኑን አረጋግጪ። ሁልጊዜ ንጹህና ውድ የተዋበ መልክ ይሰጥሻል። ስለዚህ የምታስይዣቸው ጸጉሮች ራሱ የራሳቸው ትርጉም እንዳላቸው ወቂ። በምታስይዥበት መልክ፣ በምትለቂው ወይ ሁሉም የራሳቸው አገላለጽ እንዳላቸው ወቂ። ስለዚህ አለባበስ ብቻ ሳይሆን የጸጉር ስታይልም አንቺነትሽ ሊገልጽ እንደሚችል ማወቅ አለብሽ ማለት ነው። ስለዚህ ሁሌም ቢሆን ጸጉሮችሽን ንጹህ ለማድረግ ሞክሪ ማለት ነው። 8ኛ ደረጃ የምናየው ደግሞ ሽቶዎች ናቸው። ሽቶዎች ሁሌም ቢሆን ጥሩ ሽታ አላቸው። አንቺነትሽን መግለጫ ናቸው። ማንነትሽን የሚገልጹ ናቸው። ስለዚህ ሽቶዎችን ስትመርጪ በጥንቃቄ ምረጪ። ጥሩ ሽታ እንዳልታየ አክሰሳሪ ነው። ቀላል ነገር ግን የማይረሳ ተጽዕኖ ይተዋል። ማንነትን የምንገልጽበት አንዱ መንገድ ሽቶ ነው። ዕለት ተዕለት የሚሆኑትን ቀለል ያሉ ነገሮችን አስበሽ ምረጪ። ምክንያቱም ሁሌ ማድረግ ያለብን ለዕለት ተዕለት ከሆነ ንጹህና ለስለስ ያለ ስሜትን እንዲሰማን የሚያደርጉ ሽቶዎችን ነው መጠቀም ያለብን። ለምሽትና ለልዩ ዝግጅት ደግሞ ትንሽ ጠንከር ያለና ማራኪ ሽታ ያለውን መምረጥ፣ እንደ አበባ ወይም ደግሞ ስፓይሲ የሆነ ሽታ ያላቸውን ሽቶዎች መምረጥ። ትክክለኛ ሽቶ ስሜትሽን ሳትናገሪ ለመግለጽ ያግዝሻል። መሰረታዊ የምትሆን የሽቶ አይነት በትክክል መርጠሽ አስቀምጪ። አንቺን የሚለየው በመረጥሽው ሽቶ ወይም ደግሞ ለእኔ መሰረታዊ ነው ብለሽ ባሰብሽው ሽቶ ስለሆነ በትክክል አንቺነትሽን የሚገልጽ ሽቶ መርጠሽ ተጠቀሚ። እዚህ ትክክለኛና ከአንቺ ጋር ይሄዳል ብለሽ የምታስቢውን ሽቶ ምረጪ። ለአንቺ ያለሽን ስሜትና ቫይብ ቀየር ከሚችሉ ነገሮች መካከል አንደኛውና ዋነኛው ሽቶ ነው። Do my makeup, I do my hair, the way I dress, the way I do my nails, and I feel like it's just something that is really, really fun and is meant to be really, really fun. እነዚህን 8 ነገሮች በማድረግ ራሳችሁን መጠበቅና ጎልታችሁ ለመታየት ሞክሩ። ለእናንተ ዘናጭ ምን ማለት ነው? ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። አብራችሁን ስለቆያችሁ አመሰግናለሁ። እስከዛው መልካም ቀን።